አባታችን ተክለ ሃይማኖት ለተራቡት ሲሳይ የሚያሰጡ፣ ለታመሙት ፈውስ የሚያሰጡ፣ ለተጨነቁት መረጋጋት የሚያሰጡ፣ ከልዕልናቸው በላይ ቅርበታቸው የሚታይላቸው ደግና ርኅሩህ አባታችን ናቸው። ብዙ ጊዜ ነቢይ በሀገሩ አይከበርም እንዳለ ጌታ፣ በሀገራችንም አለ አይደል የቅርብ ጸበል የልጥ መንከሪያ ይሆናል ይባላል እና ሰው እጁ ላይ ያለውን ነገር ማጣጣል ልማዱ ነው። የቀረበነው ነገር ሁሉ እየቀለለብን ይመጣል እና ወርቅ ውድ የሆነው በቅርበት ስለማይገኝ ነው ይላሉ የኢኮኖሚ ባለሙያዎች። ውሃ ደግሞ የወርቅ ያህል የማይወደደው ቶሎ ቶሎ ስለሚገኝ ውሃን የሚያከብረው የለም እና የሀገራችን ሰዎችም እናቶቻችን ምን ይላሉ? ጤና ክብር አይመስልም፣ ውሃ ሀብት አይመስልም ይላሉ። ጤና ክብር አይመስለውም ለሰው ልጅ። ከሰው መሀል ያቆመን ጤና ስላለን ባይኖረን ከሰው መሀል መዋል አንችልም ነበረ። ሰው ግን ጤናው ክብር አይመስለውም። የሚያስከብር ጤና ነው። ያልሆነ ደዌ ሲገጥመን እንኳን ሌላ ሰው ይቀርና ቤተሰቦቻችን እንኳን እንዳያዩን የምንጸየፍበት ጊዜ አለ እና ጤና ክብር ነው፣ ውሃም ሀብት ነው። ግን ሰው በጠባዩ አጠገቡ የሌለውን እየናፈቀ ያለውን እየናቀ የሚኖር ጓጊ ፈላጊ ፍጡር ነው ሰው። እጁ ላይ ያለ ነገር ምን ጊዜም ይቀልበታል። ሁሉም ነገር ስንደርስበት እየቀለለን ስናገኘው እየናቅነው እንኖራለን እና አቡነ ተክለ ሃይማኖት ኢትዮጵያ ውስጥ እየተገፉ ብዙ ሰዎች የፈለጋቸውን ይናገሩባቸዋል። ሌሎቹ ግን ከብረውባቸዋል አቡነ ተክለ ሃይማኖትን። የእስክንድሪያ ቤተ ክርስቲያን በጣም ታከብራቸዋለች፣ እሳቸውም ያከብሯታል፣ ይፈውሷቸዋል። የሚገርመው አውስትራሊያ ውስጥ ሲድኒ የሚባል ግዛት አለ ከተማ። እዚያ ከተማ ውስጥ የአቡነ ተክለ ሃይማኖት አጽም የግብጾች ቤተክርስቲያን ውስጥ አለ ብለው ያምናሉ። እንግዲህ እኛ ነው ያለን ነው የምንለው። እንግዲህ ደብረ ሊባኖስ ላይ ያለን እኛ የምናስተምር አጽማቸው እዚያ ነው ያለ። ግን እንግዲህ እነሱ በሆነ ጊዜ ሽራፊያቸውን አግኝተው ሊሆን ይችላል እና አውስትራሊያ ያለ የግብፅ ቤተክርስቲያን ውስጥ ሲድኒ ከተማ አጽሙ አለ እና እዚያ ያችን አጽም አክብረው አስቀምጠዋታል። ያችን ለመንካት ዛሬ እኔም ስልክ አለኝ መቼም እንደምታውቁት ሰው በስልክ ልኮልኝ ነው ነጮቹ እንዴት እንደሚሻሙ ለመንካት ያችን የተጠቀለለችውን አጽም ለመንካት ነው። እንግዲህ ግብፃውያን የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተቋማት አሏት። ትምህርት ቤቶች፣ ዩኒቨርሲቲዎች፣ ሆስፒታሎች፣ የጤና ኮሌጆች አሏቸው እና ቤተክርስቲያኒቱ ካሏት ሆስፒታሎች አንዱ ሴንት ተክለ ሃይማኖት ሆስፒታል ነው። ቅዱስ ተክለ ሃይማኖት ሆስፒታል ተብሎ ተሰይሞላቸዋል። በሀገራችን ግን መንገድ አልሰየምንላቸው፣ ሆስፒታል አልሰየምንላቸው፣ የትምህርት ተቋም አልሰየምንላቸው። ለምን? ቅርባችን ሆኑና። ግብፅ ሄደው ሆስፒታል በስማቸው ተሰይሞላቸዋል። አሁን ድረስ አለ ሆስፒታሉ። ግብጾች እንደ አቡነ ተክለ ሃይማኖት የሚያከብሩት የለም በእውነት ማለት ነው። እኔ ባለፈው መስከረም ላይ ሄጄ ነበር። እዛ 2 ሴቶች ይከተሉኛል። ነጮች ናቸው። ያው ቋንቋቸው አረብኛ ነው የሚሉት እኔ አይሰማኝም። በተወላገደ እንግሊዘኛ ደናደራችሁ ብልም አልሰማኛሉ። ምንድነው ነገሩ ብዬ አንድ ቄስ አሉ፣ ግብፃዊ ቄስ ምንድነው የሚሉት ስል የአቡነ ተክለ ሃይማኖት ስዕል ከአሁን በፊት ልጄን ፈውሶልኝ ነበረ። አሁንም ደግሞ አንደኛዋ ልጄ ስለታመመች ከኢትዮጵያ እንደመጡ ስለሰማው የእሳቸውን ስዕል ይዘው ከሆነ ብዬ ነው አለች አንደኛዋ ሴት። አንዲት አለችኝ ከገድለ ተክለ ሃይማኖት ውስጥ ያረኳት ግለሰው መስጠት አልፈልግም እና አልሰጥም ብዬ ቁጭ አልኩኝ። አንድ ከደብረ ሊባኖስ የመጡ አባት ነበሩ። ለምኜ ሰጠዋት። እንዲሁ የተደሰቱትን ደስታ እግዚአብሔር ያውቀዋል። ከአሁን ቀደም ልጄን ካንሰር ይዞብኝ ፈውሶልኛል የእሳቸው ስዕል፣ አሁን ደግሞ ካለ ስጡኝ ብዬ ነው የእሳቸው ስዕል ብለው ጠይቀውኝ ነበረ እና አባታችን ተክለ ሃይማኖት እንዲሁም አንድ ጊዜ ገድላቸው እንደሚናገረው በእሳቸው ገዳም ይኖሩ የነበሩ 2 መነኮሳት ተነስተው ወደ ግብፅ ይሄዳሉ። እዚያ ሄደው ምን ልታደርጉ መጣችሁ ሲባል ይሄ የገዳማት መጀመሪያ ትልቅ አገር ስለሆነ የእነንጦንስ የነመቃርስ ገዳም የጀመሩበት ስለሆነ እዚህ መኖር ፈልገን ነው አሉ። ወይ ሰው መዳኛውን አያውቁም። የተክለ ሃይማኖትን ገዳም ጥላችሁ ነው እዚህ የመጣችሁት? ለመሆኑ ምን ታውቃላችሁ?
አትክልት መትከል እናውቃለን። በል ውስጥ ሂዱ አትክልቱ ሲባል እነዛ መነኮሳት ሂደው አትክልቱን ሲያዩት አትክልቱ ደረቀ። ስትመጡ ግን የተክለ ሃይማኖትን ገዳም አበምኔት አስፈቅዳቸዋል? አላስፈቀድንም። ታዲያ የእሳቸው ቁጣ ነው ይህን ያደረቀብኝ ብሎ መልሶ ወደ ኢትዮጵያ የሰዳቸው አትክልቱ ለመለመ ይላል ከታምራቸው። እና ጻድቁ አባታችን ለኢትዮጵያውያን ሐዋርያችን ናቸው። ሐዋርያችን እሱ ብቻ አይደለም። ቅዱስ አባታችን አቡነ ተክለ ሃይማኖት ምድራዊ ሰው ሆነው ከሱራፌል ጋር ሂደው የማጠን እድል የነበራቸው ትልቅ አባት ናቸው። ዓርብ ቀን በተጋድሎ ካለበት መላእክት አሳርገዋቸው ከ24ቱ ካህናተ ሰማይ 25ኛ ሆነው በእግዚአብሔር ቃል ኪዳን ሂድነው አጥነው ተመልሰዋል። እግዚአብሔር ለወዳጆቹ ሁሉን ይሰጣልና እና አባታችን ተክለ ሃይማኖት ለተራቡት ሲሳይ የሚያሰጡ፣ ለታመሙት ፈውስ የሚያሰጡ፣ ለተጨነቁት መረጋጋት የሚያሰጡ፣ ከልዕልናቸው በላይ ቅርበታቸው የሚታይላቸው ደግና ርኅሩህ አባታችን ናቸው። ይህንን የምናገረው እሳቸው ክብር እኔ ተናግሬላቸው ሰው የሚጨምርላቸው ክብር ኖሮ ሳይሆን ሁላችን አውቀን እንድንጠቀምላቸው ሕይወታችን ስለሚጠቅሙን ከልቤ ነው የምነግራቸው። በሕይወታችን ዘመን አቡነ ተክለ ሃይማኖት ይጠቅሙናል። እሱን መናገር ፈልጌ ነው።